مرحبا እንግዲህ ተመልካቾቻችን ያው መውሊድ ከመቃረቡም የተነሳ ነብዩ አለይሂ ሰላቱ ወሰለም ወልደታቸው ከማንኛውም ሰው በላይ ለኛ ለሴቶች የተሻለ ቦታ እንዳለው ይሰማኛል ምክንያቱም ብዙ መሻቃዎችን አሳልፈው ነው እኛን ከሰው እኩል አሊያም ደግሞ ሰው የሚለውን ክብር እንድናገኝ ሰውነትን ደረጃ እንድናገኝ ያደረጉትና ከነዛም መካከል በጥቂቱ ደግሞ አጠራጣርጌ ለመጥቀስ ወዳለው ለማስተዋወስ ያህል ነው ሁላችንም እናውቀዋለን ነገር ግን ለማስተዋወስ ያህል የተወሰኑ ነጥቦችን አነሳለሁኝ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከ1400 ዓመታት በፊት ሴቶች ምንም አይነት መብት በሌለባቸው በድንቁርና በጃሂልያ ውስጥ ለሴቶች መብትና ክብርን ትልቅ መሰረት ጥለዋል ይህ ማለት ሴት ልጅ የመኖር ክብር ማለትም ሴት እንደማንኛውም ሰው መኖር እንዳለባት የሚጠቁም ነው ይህ ማለት ደግሞ ምንድነው በጃሂልያ ጊዜ ሴት ልጅ ከነ ህይወቷ የምትቀበርበት አንድ ሰው ሴት ልጅ ከወለደ ክብሩ እንደሚጎድፍ ወይም ደግሞ ውድቀት ነውር ውርደት በተለይ ደግሞ በተላልቅ ሹማምንት ጎሳዎች ውስጥ ከሆነ ይሄ በጣም ትልቅ የሆነ ውርደትና ስለሚያስከትልባቸው ክብርን መንካትም ስለሆነ ሴትን ልጅ ከነ ህይወቷ የመቅበር ነገር ነበር ማለት ነው እንዲሁም ደግሞ ማህበራዊና ሰባዊ መብቶችንም እንዲሁ እንድናገኝ አድርገውናል ወይ በተለያዩ መንገዶች ወጣን እንደ ሰው ልጅ ወጣን ለመስራት ለመማር ስራዎችን አግኝተን የራሳችን ድምጻችንን እንዲሰማ አላማችንን እንድንፈጽም ብዙ ነገራቶችን እንደማንኛውም ሰው ወጣን እንድናደርግ እንግዲህ የማህበራዊ መብት ሰጥተውናል ማለት ነው ድምጻችን እንዲሰማ መናገር እንደምንችል ሴቶች የራሳቸውን ገንዘብ ንብረት የማፍራት የመሸጥ የመለወጥ ሙሉ መብትን ሰጥተውናል ማለት ነው ማለት አንድ ሴት ሰርታ አግኝታ ከዛ ያህን ያገኘችውን ነገር በመትፈልገው መንገድ ማስተላለፍ ወይ ማስቀመጥ የምትችልበትን መንገድ ማለት ነው የመማር መብትን እንዲሁም ደግሞ ዕውቀትን መፈለግ በሁሉ ሙስሊም ወንድም ሆነ ሴት ላይ ግዴታ የሆነው ይሄም ወጥቶ የመማር የማወቅ ነገር ነው ይሄም ነገር ደግሞ ሴት ልጅ ወጣ እንድትማር እንድታቅ ዕውቀት እንድትፈልግም አድርገውልናል ማለት ነው እንዲሁም ደግሞ የትዳርና የቤተሰብ መብት ናቸው የጋብቻ ፍቃድ አንዲት ሴት ያለ ፍቃዷና ያለ ፍቃዷና ያለ ስምምነት በግዴታ ማግባትን ከልክለዋል የመፍታትን መብት ቢሆን እንደዛው የማትፈልገው ህይወት ውስጥ በገባችበት አጋጣሚ ወይም ደግሞ ህይወት ጥሩ ነው ብላ ከገባች በኋላ አስገዳጅ የሆነ ወይም ደግሞ እዛ ህይወት ውስጥ መቆየቷ የሷ ላይ ጉዳቱ የሚመዝን ከሆነ የመፍታትም ጭምር መብት እንዲኖራት አድርገዋል ማለት ነው የምህር መብት በዚሁ ተያይዞ የምህር መብትም አንዲት ሴት የሚገባትን የምህር መብት እንድታገኝ አድርጓታል ሌላኛውና ደግሞ ምርጡ ለእናትነት የተሰጠ ልዩ ክብር ነው ይህም የጀነት ቁልፍ ጀነት ከእናት እግር ስር ናት በማለት እናትን ማክበር ትልቅ ምንዳ እንዳለውም አስተምረዋል ማለት ነው ይሄ የመጣችበትን ውጣ ወረድ በመቀደም ለመጥቀስ እንደሞከርኩት እናት ሴት ልጅ ወልዳ ያንን መኳንንት የሆነ ሰው ብታደርስም እሱ ግን ሴት ልጅ ከወለደ በኋላ እንደ ክብር ሳይሆን እንደ ውርደት የሚቆጥረውን ነገር በተገላቢጦሽ አድርገውት ጀነት ከሷ ስር እንደሆነ እናት መካደም እንዳለባት እናት መጠበቅ እንዳለባት ትልቅ ክብር እንደሚገባት አልፎ ተርፎም ጀነት በሷ ስር ከሷ በታች ወዳጅነትም ከሆነ ምርጡን እሷን አድርገው መካሪም ከሆነ ምርጡን እናት አድርገው የሴት ልጅ ክብር ከፍ አድርገውናል ማለት ነው መልካም አቀራረብ ስንል ማንኛውም ሰው ጓደኛ ወይም ደግሞ ወዳጅ በሚፈልግበት ወቅት እናቱን እንዲያደርግም የጠቀሱትም አለ ማለት ነው ይህ በጣም በጥቂቱ ነው እንግዲህ መውሊድ ከኛ በተሻለ ማክበር ያለበት ማን አለ ብዬ ማሰብ አልችልም በግልጽ የሚያመላክተው ወደኛ ወደ ሴቶች ነው ማለት ነው ይሄን ይመስላል አይዋ መጨረሻ ላይ ተጠቀሰችው ነጥብ ወሳኝ ነው ነብዩ አለይሂ ሰላቱ ወሰለም ከመምጣታቸው ወይም ከመወለዳቸው በፊት እንበል ወይን ወህይ ከመወለዳቸው በፊት የነበረው ጊዜ ለሴት ልጆች እጅግ አስቸጋሪ ጊዜ ነበር በጃሂልያው ዘመን ጊዜ ማለት ነው ከጃሂልያው ያኒ ከነሱ ዘመን ወይም ደግሞ በነሱ ጊዜ ከነበሩት አረቦች ብቻ አይደለም ፈረንጆች ብናይ እንደው እስከ ቅርብ ጊዜ ድረስ የዘቀጠ ህይወት ውስጥ የሚኖርበት ነበር ለምሳሌ በጣም ማይገቡኝ አንዳንድ ጉዳዮች አሉ እስልምና አንጥሮ ያወጣቸው ወይም ተገቢ ያልሆኑ ጉዳዮች አሉ ለምሳሌ መኪና ለመሸጥ ራቁቷን ያለች ሴት ለምን እንደምታስፈልግ አይገባኝም አይደለ አላህ ፈረንጅ የሚጠቀመው ይሄን ራቁቷን የሆነች ሴት ለመኪና መሸጥ ያቆማል የሆነ መካኒክ ነገር ነው ለመኪና የሚያስፈልገው ይራስማስው ማፍቻ ያዘውና ልምድ አለው ኦኬ ሰውዬ የተሻለ መኪናውን አውቆ ነው የሚሸጥልኝ የሚነቃውን ይሄ የፈረንጅ ያመጣው አስተሳሰብ ነው
ከዛም በፊት የነበሩ በዛን ጊዜም ቢሆን በነብዩ አለይሂ ሰላቱ ወሰለም ከመምጣታቸው በፊት ቢሆን ነብዩ ገርስሰው የጣሉት ነገር ቢኖር ሴት ልጅ በቁማር መልክ ማቅረብ ነው። ይሄ ማለት ሴት ምንም መብት የለሽም፣ በቃ እኔ ነኝ ማንቀሳቀስሽ፣ ከፈለኩ አስይዝሻለሁ፣ ከፈለክሽ እሸጥሻለሁ፣ ከፈለክሽ እንደፈለክሽ አድርገሻለሁ የሚል አስተሳሰብ ያለበት ዘመን የነበረበት ነው። ያንን ነብዩ ናቸው አለይሂ ሰላቱ ወሰለም ገርስሰው የጣሉት አይደለም። ያህና ሰው እኮ አንድን ተለቅ ያለ ሰው ወጥቶ ወንድን እኮ በአደባባይ ላይ የማናገር እንትን በጣም ከባድ ነበር። ሴት እንዴት ታናግራለህ አይነት ብሎ የማጣጣል ነገር ነበር። ነብዩ አለይሂ ሰላቱ ወሰለም ግን ሴቶች ለሐጃዎቻቸው ለጥያቄዎቻቸው ሲፈልጓቸው ግን የቱ ጋር እንጣልሽ ቤት እንዳትመጣ ኸልዋ እንዳይሆን ማለት ነው። ለምን ጥያቄውን መጠየቃቸው እሳቸው ብቻዋን ነው እሳቸው ማግኘት የፈለገችው ልጠይቃቸው የፈለገችው ነገር ሌላ ነገር ስለሆነ ማለት ነው። ስለዚህ እኛ ነብይ ምንድነው ያሏት? የቱ ጋር ልምጣ የቱ አደባባይ ጋር ልቆምልሽ እና ታናገሪኛለሽ የሚል አዛኝ ነብይ ናቸው አለይሂ ሰላቱ ወሰለም። ወንድ ብቻ መኖር የሚችልበት የነበረን ምድር ሴትም መኖር እንደምትችል ያሳዩበት። ከእንደገና ደግሞ ቀደም እንደጠቀሰችው ስለ ሚስትነት ሲጠቀስ ሚስትን ከምንም በላይ መውለድ እሷን እንደሚያስፈልግ ያመላክቱበት ነገር አለ። ያ ረሱላህ እርሶ ዘንድ በጣም የሚወዱት ማን ነው ተብሎ ሲጠየቁ አይሻ ነው ወደው አሉ። ከሰሃቦች ገርሟቸው ነበርና አይ ከወንዶች ሲሉ አቢሃ አባቷን ነው ወደው አሉ አቡበከር ሲዲቅ ረዲየላሁ ዐንሁ። ይሄ ከነብዩ የምንማረው በጣም ብዙ ነገር አለ። አንዳንዱ እኮ ከሚስቱ ጋር መንገድ መሄድ ማይፈልጋል አይደል? እንዲህ ጎን ለጎን ተያይዞ መሄድ የሚደብረው ብዙ ሰው አለ። በል እርጉዝ ሆና መሄድ ማይፈልግ ጭራሽ እርጉዝ ሆና አብሯት መሄድ አይፈልግም፣ የሆነ ቦታ አብሯት ሊታይ አይፈልግም። ነብዩ አለይሂ ሰላቱ ወሰለም ግን ጭራሽ ውድድር ይወዳደሯት ነበር አይሻን አይደለም። መጀመሪያ አሸነፏት፣ ከዛ በኋላ የሳን እንትን ለመጠበቅ ሲሉ አውቀው በሚቀጥለው ዙር ተሸነፈላት፣ ቀሳሉላት። عليه أفضل الصلاة وأتم التسليم እና ምንም ጥርጥር የለውም ከወንድ ይልቅ ሴት እንደ መውሊድን በደብ አርጋ ድል አርጋ ብታወጣ። በነገራችን ላይ አሁንም ያለው ሴት ነው፣ በሴት ጫንቃ ላይ ነው ያለው። በነገራችን ላይ አዎ ሸምስቴ ልክ ነው። የትኛው መውሊድ በሴት ጫንቃ ላይ ነው? አብዛኛው ነገር ማለት በግልጽ እንትን አይባልም እንጂ መውሊድ ሲባል በመጀመሪያ ደረጃ ልጆቻቸውን መድረሳ በመላክ ከዛ በኋላ ቤት ውስጥ ባሎቻቸውን በማበረታታት ይሄ መደረግ አለበት ከዛ በኋላ ሄደው በመስራት ከዛ ዱዓ በማድረግ። አሁን ወንዶች በመውሊድ ወቅት መስጂድ ሲያድሩ ሐድራ እያሉ ነው የሚያድሩት። ሴቶችስ ሽንኩርት እየከተፉ እንጀራ እየጋገሩ እያበሰሉ ይخدሙ ነው የሚያድሩት። በቃ አዳራቸውን ሙላ የሆነ ሰዓት አሚን ይላሉ፣ የሆነ ሰዓት ይቀድማሉ። ኦሬዲ በቃ ሌሊቱን ሙላ የሚያሳልፉት በስራ ነው። ግልጽ ወጥቶ የሚታየው ወንዱ ስለሆነ ነው። አብዛኛው ስራ ዲኮሬሽኑም ስራ ሆነ ዛሂር የሚታየው ስራ ዱዓ መቀመጡን ማሰባሰቡን ምናምን ስራ ያው አብዛኛው ጊዜ መስጂድ ውስጥ ስለሚሆን የሚታየው ወንድ ነው እንጂ በጀርባ እንዳለ ሴት ነው። ምክንያቱም መውሊድ ተቀምጦ ማንም ሐድራ ከተባለ ምን ከተባለ ሴቶች ቡና አልደረሰም ወደ እነሱ ነው ዞሮ ቁርስ አልደረሰም ይላል፣ ምሳ አልደረሰም የሚሉ ሴቶች ጋር እና ያው ወጪውን ምንም ወንድ ሼር ቢያደርግም ነው የሚሸፍን ባይሆን እርስ በርስ ለመሸፈንም ጭምር እንጂ በነገራችን ላይ ሴቶች ነው የሚሸፍኑት። ጎልተው ስለማይወጡ ሙሉ ነገር ሴቶች ላይ ነው ያለው ማለት ይቻላል። ሀታ እሱ ገንዘቡን እንዲሰጥ በብዙ መንገድ አይቻለኝ። እሱ ገንዘቡን እንዲሰጥ የእሱ እጅ አለበት። ምክንያቱም ይሄን ለመስጂድ ላደርግ ነበር ሹራ ማድረጉ አይቀርም። ካልፈለገችው ቀዳዳውን ተደረድርለታለች። ይሄ የለም ያ የለም ያኔ ዘይት 2300 ገብቷል አንተ ሸርተት የማለት ነገር ይኖራል። ሌላው ደግሞ ሞራል ነው ማለት ገንዘብ ኖሮት ባይሰጥ ምን ባይል በቃ መውሊድ ነው ነሻጣው እሷ ጋር ያለው ነሻጣ ነው እሱ ጋር የሚታየው። ለምን ቤት ውስጥ ምንም አይነት እንትን ከሌለ ውጭ ቢወጣም ሒማ አይኖረው መውሊዱን የማክበር እና በሁሉም በኩል ብቻ አለችበት። አይዋ ነብዩ አለይሂ ሰላቱ ወሰለም እናታቸው ሴት ናት፣ በጣም የሚወዷት የነበረች ሴት ናት። ያጠባቻቸውም ሴት ናት፣ ያሳደገቻቸውም ሴት ናት።
አይደለም በረካ በዛውም ላይ ኢትዮጵያዊት ከኛ ጋር የሚያገናኘው ብዙ ነገር አለ። ስለዚህ እንግዲህ ሴቶቻችን ተዘጋጁ። ነፃነትን ያወጅነው ከነብዩ አለይሂ ሰላቱ ወሰላም መምጣት በኋላ ነው። ያኒ በኢስላም ነው አይደለም። ዝግጅት እንበል ቤታችንን፣ ልጆቻችንን፣ አካባቢያችንን፣ ማህበረሰባችንን በመውሊድ ለመخدም መጣጣር አለብን። አንዳንዴ አደብ መኖር አለበት። ያው ሴትነት ባህሪ አለ አይደል? በጣም ሴቶች እኮ ምንድነው በጣም ደስ ካላቸውና በጣም ከተናደዱ የሚያደርጉትን ነገር አያውቁም ይባላል። ሐቂቃተና በጣም ሲደሰቱ በቃ አይሆኑ አኳኳል ሊሆኑ ይችላሉ። ንግግር አለ። እንዲሁም ደግሞ ሐረካ የመነሸጥ ሐረካ ላይ ማይሆን ተግባር የሚያሳዩ ሰዎች አሉና ከሱ ከመጠንቀቅ ጋር ነገራቶችን ቢኬድ ትክክል ነው። አንዳንድ ጊዜ የምናደርጋቸው ነገራቶች ኸይር ነገር ሊኖሩ ይችላል። ነገር ግን በዛችን እኛ ኸይር ነገር ብለን አስበን በሰራነው ነገር ሰዎች ሸር ተርተውበት የሆነ ነገር ሊያበላሹ ይችላሉ። ስለዚህ ከወንድ ይልቅ በሴት ላይ ምንድነው ነገሩ ስለሚጠና ወንድ ችግር የለውም። ሴት ላይ ግን ትንሽ ነገር እቺ እንደዚህ ካለች ያው መውሊድ እኮ አታክብሩ ነው በዚህ ምክንያት ተደባለቁ። በጣም ብዙ ችግር ያነሳሉ። በጣም ብዙ ችግሮች ይነሳሉ። ከዚህ ጎን ለጎን ባለፈ ግን መውሊድ መከበር በይፋ በደንብ ኢትዮጵያ ውስጥ እንግዲህ መከበር ከጀመረበት እንኳን ከማስታውሰው የዛሬ 20 ዓመት ወይም 18 ዓመት አካባቢ ጊዜ ጀምሮ ወይንም ሶሻል ሚዲያ መጠቀም ከጀመርንበት ጊዜ ጀምሮ ማለት ይቻላል መውሊድ በመጣ ቁጥር ሁሌ አዲስ ነው። መውሊድ በቃ ሁሌ የመጨቃጨቂያ ነጥብ ነው የሚሆነው። ያ ሁሉ ዓመት እኮ ማስረጃም ሲወርድ ነበር። ያ ሁሉ ማስረጃ ሲዘንብ ነበር። ያ ልክ መውሊዷ እንዳለፈች ይረጋጋል። ደግሞ መውሊድ መልሶ ሲመጣ እንደ አዲስ ጉዳይ ነው። መውሊድ ቢድዓ ነው። ሌላው ደግሞ አይ መውሊድ በዚህ ምክንያት ሐላል ነው። ለምን ሁሌ በአዳዲስ ጉዳይ አዲስ እንደሚሆን አይገባኝም። ሸይጣንም የተወለዱ ጊዜ አይደለች ልክ ያቺ ስትመጣ ከማስረጃ ማጣት ሳይሆን በቃ ዝም ብሎ አጀንዳ ለማንሳት ይሄ ምንድነው ትሬንድ የሚሉት ነገር አለ ሶሻል ሚዲያ ላይ። ጊዜውም እንደ ትሬንድ ይዘውታል። ድሮ አሁን እኛ ትምህርት ቤት እያለ ምንድነው የምንለው ይሄ አሁን እንደ ትሬንድ ከተወሰደ ይሄ ራሱ ገና መስከረም ላይ በቃ ገና የመተዋወቂያ ሰዓት ነው እርስ በርስ ምናምን። ከዛ በጋ ላይ በቃ ሁሉም እርስ በርሱ በደንብ ተዋውቆ ጨዋታ ላይ ነው። ልክ ሰኔ ምናምን ሲደርስ መለያያ ነው አይደል? በቃ ይደብራል ምናምን። ክረምት ሲሆን ደግሞ የመጫወቻ ሰዓት አለ። ይሄ የብይ ዘመን ጊዜ መጣ። ምንድነው ቅልብልቦች ነው የሆነ ጊዜ ምንድነው ስሙ ደግሞ የሚባለው የገበታ ቆርኪ ገጣ ምንድነው የሚባለው ድንጋይ ተሰብስቦ ጠጠር ነገር ቀዳዳ ውስጥ ስሙ ጠፋኝ። የሱ ጊዜ ምናምን እየተባለ ይሄ ደግሞ ሴቶች የሚጫወቱት አለ በቅጠል ተቀልለው ጢባጢቦ እና ጊዜያት አላቸው እነሱ እና ይመስለኛል እነሱም ይሄን ከፋፍለውት ረመዳን ሲመጣ እንደዚህ ጊዜ ምናምን መውሊድም ጊዜ ሲደርስ ደግሞ እንደዚሁ መውሊድ አይቻልም ምናምን የሚል አጀንዳ ያስነሳልና ጊዜውን በቃ ከፋፍለውታል በእንደዚህ አላህ ይሁነን። እንግዲህ በፊት ግን እንደዚህ አይነት አጀንዳዎች ሲነሱ የሚሰማኝ ማለት የምር ማያቅ ሰው የሚያውቅበት ሐቂቃውን አውቆ ደግሞ የጠመመው የሚያጠምበት አክባሪውም ደግሞ በስነ ስርዓት የሚያከብርበት ነበር። አሁን ላይ ግን እንዲህ በቲክቶክ ዓለም ስናየው የሆነ የቪው ለማግኘት የሚደረግ እንደዛ አይነት ነገር ሆነ። እሱ ብቻም ሳይሆን እነሱ ያን ሰው ለማናደድ ወይ ደግሞ ይሄ ግምት ውስጥ ለመክተት ሐቅ ላይ አይደሉም ማለት። ስለዚህ የሚያዝባቸው ብዙ ነጥብ አለ እነሱ ላይ። እዚህኛውም ሰው ላይ መውሊድ የሚያከብረው ሰው ላይ ነጥብ እንዲያዝበት የሚፈልጉት ነገር አለ። ስለዚህ የግድ እሱ የሚናደደው በምንድነው? በነብዩና በአላህ ሲመጣበት አይደል? በዲኑ ሲመጣበት። ስለዚህ በነብዩ ይመጡበታል። ይናደድና አንተ እንደዚህ ምናምን ብሎ ወደ ስድብ ይሄዳል ወይ ወደ ተግባር ይሄዳል። በቃ አየው እንደዚህ እኮ ናቸው እነዚህን ታዲያ እንዴት እንከተላለን? ሐቅ ላይ እኮ አይደለም እያሉ ወደዚህ ነገር ይመጣሉና ያው ከራሳችን ትንሽ ወጣን መሰለኝ። መውጣቱ እግረ መንገዳችንን ነው። ያው ከመውሊድ ጉዳይ አልወጣንም ኢንሻአላህ ተዓላ። አላ ኩሊ ሐል መውሊድ እየተቃረበ ነው። አላህ ካለ ሁላችንም ነሸጥ ብለን ልንቀበለው ይገባል። ያው የዛሬ ርዕሳችን ደግሞ ሴት እናቶቻችን፣ እህቶቻችን፣ ልጆቻችን ደግሞ በተለየ ነገር ልንቀበለው ይገባል። ምክንያቱም ነብዩ አለይሂ አፍደሉ ሰላቱ ወአተሙ ተስሊም መምጣታቸው ነው እኛ
ነፃ ያወጣን። የፈረንጅ አስተሳሰብ ይበለጠ ነው ሴትን የጎዳው አይደለም? አዎ በጣም ነው ሴትን የጎዳው። የነብዩ አለይሂ ሰላቱ ወሰላም መምጣትና አስተምህሮቶቻቸው ወይም እስልምና ነውና ይሄንን ነገር የሰጠን የነብዩን አለይሂ ሰላቱ ወሰላም መምጣትን መወለድን ደግሞ በተለየ ደስታ ልንቀበለው ይገባል እያለችን ነው ሰሚራ። ኢንሻአላህ ሁላችንም ይሄን ተቀብለን እንገናኛለን። በመውሊድ ጊዜ ኢንሻአላህ እንገናኛለን። በቀጣይ ሳምንት ደግሞ የነብዩን አለይሂ ሰላቱ ወሰላም ሲራ በኢንስቶክ ላይ አንድ ብለን የምንጀምር ይሆናል። አላሁ ተዓላ የነብዩን አለይሂ ሰላቱ ወሰላም ፍቅርን ይጨምርልን እንላለን። ኢንስቶክ ይህንን ይመስል ነበር። ኢንሻአላህ በቀጣይ ሚስክ ሱና ይቀጥላል። አብራችሁን ቆዩ።